ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ትዕግስትና ዳተኝነት ግን የተለያዩ ናቸው። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። እኔ ጥሩ ሰው ነኝ፣ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው እኔ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር በቸርነቱ በምህረቱ በሕይወታችን ላይ ለሰጠን ስጦታ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከኛ ጋር ይሁን። የቅዱስ መስቀሉ ኃይልና በረከት ከኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በገዳሙ የምትኖሩ አባቶቻችን ገዳማውያን እና ገዳማውያት፣ አባቶችና እናቶች፣ በቤተ ጉባኤው የምትኖሩ ወንድሞቻችን፣ እንዲሁም በእግዚአብሔር ቸርነትና ጥሪ ከሩቅም ከቅርብም ተሰብስባችሁ በዚህ ቅዱስ ቦታ ያላችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ የምህረት ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። በእግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግሥተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆነናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ፣ እነዚህን የታገሱ ነቢያትን እናድንቃቸው፣ ናስተብጽኦሙ እናደንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ፣ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔር፣ እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙ ምሕረቱ ለእግዚአብሔር፣ የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔር፣ እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያሐሰ ለትዕግሥተ ተጽናስክሙ ብክሙ ነቢያት፣ ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አለመቸኮል
አለመቸኮል፣ ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው እንዴት ይሆናል? ችኩል መሆን ማለት ነው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረኩ ሲል ያበላሻል፣ ወይ ገደል ይገባል። ቸኩሎ በማድረጉ ማለት ነው። ትዕግስትና ዳተኝነት ግን የተለያዩ ናቸው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ ማለት ነው። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ ብሏል። እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁልጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው፣ ከነትግሉ፣ ከነአክሊሉ፣ ከነውድቀቱ፣ ከነትንሳኤው፣ ከነትርፉ፣ ከነኪሳራው አስቦ መውጣት ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር፣ የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ፣ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርር ወወስኢነ ፈጽሞ ብለው፣ ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው። መዘጌታችን ነው እኛ እና ዳተኝነታችን ወደ ኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል? ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው አኗኗሩ። ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣
ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል ነው። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ አንድ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ የምላችሁ አሁን ይሄንን ነው። መንኩሱ ቢላችሁ እሺ አትበሉት ቶሎ። አግቡ ቢላችሁ እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ ቸኩል። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንደውም እኮ በዚህ በመጽሐፈ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኘ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ ነይ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ
ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይ ነው። ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት ነው። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ነው። ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ እንግዲህ ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ፣ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ ምን ጨነቀ ብዬ ያን ስቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዲህ የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያችሁ የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም።
3 ወር ሲቀረው ጀምር አይልም፣ ዛሬ ጀምር አይልም፣ ነገ ጀምር አይልም፣ እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100ው ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላን ነው እንጂ ምናምን እትስ ብትሉት ዞሮ ዞሮ የማን ልጅ ነው? የኖህ ልጅ ነው። እኮ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ጀግናው ቢል ዞሮ ዞሮ የኖህ ልጅ ነው፣ ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን።